ማለት ይጋፋል እንጂ አይችልም። በብዙዎች ዘንድ ተወዳጇ ቲክቶከር ጃኒ እስር ቤት ልትገባ ትችላለች ተባለ። በኢቲኤፍሲ መድረክ ላይ ተናገረች። 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ በዚህ ገብቻ ለዚህ ሲጀመር ጃኒ ልክ ነበረች። በግነዚቱ ብሎ ሲመጣ ብድግ አድርጎ ላጥ ከዛ ብርድ ልብስ ሆነበት። ሰይፉ ፋንታውን ጋር ኢቢኤስ ጋራ መሄድ አለባችሁ ፕሊዝ። ማን ነው እንደኔ ጃኒ ይሄንን ቃለ መጠይቅ እንደሰጠች ጦርነት ሊያስነሳ እንደሚችል በቃ የገመተ። እንደዚህ አይነት ቦታዎች ላይ 2 ሰከንድ 3 ሰከንድ እያሰብክ ነው መልስ መመለስ ያለበት። ዶን እንዳለ ያስያዙ ሰዎች ማለት ነው። ይሄንን ፀሐይ የጠገበ ብሉኬት እንደ ጨርቅ ሳሳ አንዴ መጥቶ ሲያፈርስላቸው በቃ ታርዛን የሆነ ጀግና የሆነ ነው የመሰላቸው። ጃኒ ጋር ሲያዘን እኮ አላየህም እንዴ? አዎ ማን ነው እሱ? ሰላም ውዶች፣ ዛሬ ማነጋጋሪ ወቅታዊ የሆኑ ቪዲዮዎች ይዤ መጥቻለሁ። አብረን ዘና ፈታ እንላለን። አስተያየት የሚሰጠው ላይ አስተያየት እንሰጣለን። ቤቱን ቤተሰብ ይሁኑ። ሰብስክራይብ እና ላይክ በማድረግ በየቀኑ መለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ዶን እንዳለ ያስያዙ ሰዎች ማለት ነው። ይሄንን ፀሐይ የጠገበ ብሉኬት እንደ ጨርቅ ሳሳ አንዴ መጥቶ ሲያፈርስላቸው በቃ ታርዛን የሆነ ጀግና የሆነ ነው የመሰላቸው። ጆዬ ይችላል ስልህ ዝርያ ባንተ በመብላቴ አሲጄ ቁማር እኮራለሁ ስልህ በስማም ለሚቻል እንዳይ ተመዝገብ። ዜዶ እሱ ጋር ተመዝገብ። ስልጠና ውሰድ። ስልጠና ቀጥታ ስልጠና ውሰድ። ምንም ጉራ ግርግር የለውም። ስልጠና ውሰድ ስልህ ሚቆጨኝ ባንተ 10,000 ኮይን መበላቴ ነው። ጆዬ ትችላለህ። ስንት ዙር ነው ያለን ብለህ ታስባለህ? መጀመሪያው ዙር ካለፈኝ ማሻር አቋርጣለሁ። ባሸንፈው በመጀመሪያው ዙር አልፎ ካሸነፍኩት በኋላ ራሱ ብሩ ለሱ ሰጥቷለሁ። አልፈልግም በቃ እኔ ስራ ቀይራለሁ። በእውነት በል ዋው በዚህ ሰዓት አልዋሽሽም። መማር ሸውደውሻል። እነሱ ወዳጆች ስለሆኑ ሄደሻል መማር። እግዚአብሔር መሰለሽ ሸውደውሻል። እኔ መማር በጣም ነው የምወዳት። ሁልጊዜ አያታሉሽ፣ አያጭበርብሩሽ። እናቱ መማር አያጭበርብሩሽ። ሰው እንደሚወድሽ ስለሚያውቁ ታርጌቱ ሌላ። የአማራውን ሕዝብ አምጪና አስበይ ነው ጨዋታ። የዋናት መማር በደንብ ስለማውቃት ነው የምናገረው። የተንኮል ሐሳብ የላትም። በደንብ የብልጽግና አጀንዳ እንደሆነ እሷም ገቨርንመንት ነው ያላከኝ ያለችውን ቪዲዮ አሰማቸዋለሁ። ገቨርንመንት የኢትዮጵያ ገቨርንመንት ህዝብ ያላለች ገቨርንመንት ነው የላከኝ ብላለች ልጅቷ። ጃኒ ጋር ሲያዘን እኮ አላየህም እንዴ? አዎ ማን ነው እሱ? ከጃኒ የድሮ ጃኒ ወንድ ነው ሴት ነው? ሴቷ የድሮ ፎንቃ ያማ ያንተ ቪዲዮ አይቻለሁ። ያንተ ኧረ እባክህ ዝም በል በእናትህ። ወይ እኔ ለኮንተንት ምናምን የተሰራ ቪዲዮ ይሆናል እንጂ ኧረ አንተን ለማናደር ነው እየተባለ ነው። ማን ለማናደር? ሰይዶን ለማናደር ነው እየተባለ ነው ያስያዘች። አይ እሷ ለጆኒ አለች። እኔ ሴዶን አልኩኝ። 250,000 ብር ለበጎ አድራጎት አስይዘናል። 200,000 ብር። አሪፍ ነው። ሴዶማ እኔ አጅቤ ነው የምገባው። እኔ ነው ማጅበው እንዴ እንዳያሳስብሽ ብሮ። ምን አለ ታዲያ ሌላ ምን ላግል? ሴዶ ድል ለኤርትራዊ ድል ለኢትዮጵያዊም ውሸት። እኔ ምን አገባኝ ስለ ኤርትራ? ኤርትራ ለኔ ልክ እንደ ሱዳን ነች፣ እንደ ኬንያ ነች። ድል ለኢትዮጵያዊቷ አፌ ሞልቼ ምን አገባኝ እኔ ስለ ኤርትራ? እነሱ በገንዘባቸው በምናቸው እየገዙ ያስደረጉ አይደል እንዴ? ምን አገባኝ? ድል ለኢትዮጵያም ድል ለኤርትራም አይመለከተኝም። ስለ ኤርትራ አታሽቃብጡ። በጣም ያቃሉ። እነሱም ያሽቃበጣችሁ እንደሆናችሁ ያቃሉ። እውነታ እንዳልሆነ ያቃሉ። ለገንዘብ ብላችሁ ለቲክታክ ላይ ለምትለቃቀሙ ለቃቃሚዎች ነው የምላችሁ። ይሄን ቲክታክ ላይ ለምትለቃቀሙ ለቃቃሚዎች፣ ለማኞች ሀገሬን አሳልፈሽ አትስጪ። ቅማላም ታስጠሉ። በቃ የኢትዮጵያዊ ጋነች
ምንድነች? ውይ እኔ ወላሂ ዘሯን አላውቅም። ምን አገባኝ? ተጋሩት ይሁን አማራት ይሁን የኔ ነች። በቃ እዛ ጋር እስከቆመች ከደቡብ ትምጣ ምን አገባኝ? አራት ዶ አዶንቅሩ ብትሆን ለራሱ አንተ አሁን ለዛ ብለህ የምትጽፈው ልጅ ብትሆን ራሱ ኦርቶዶክስ የምትለው ኦርቶዶክስ ዘርን ትጠራለች እንዴ? አንተ ብለህ እንደዛ የምትጽፈው ራሱ ብትሆን ራሱ ምን ችግር አለው? ሰይፉ ፋንታውን ጋር ኢቢኤስ ሰይፉ ኢቢኤስ ጋራ መሄድ አለባችሁ ፕሊዝ። ሰይፉ ኢቢኤስ ቁጭ ብለህ ትእዛዝ አይደለም የኔ ጌታ፣ ምክንያቱም ግን አቅሙ ስላለ ነው። አቅም አተናል። ይኸውልህ የኛ ነገር እንደምታየው ነው። አድርሱልኝ ለሰይፉ ፋንታውን፣ ለሰይፉ ፋንታውን አድርሱልኝ ጋይስዬ፣ ለሰይፉ ፋንታውን። ያንቺ ችግር ደግሞ ከሀገር ችግር የግለሰብ ችግርና የሀገር ችግር እንዳታርግብኝ ኡስማንዬ። እንዴት አለ እዚህ ጋር ባለ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ልጅ ሱሪያ ያለው ስኪል አደርጋለሁ። አሁን በልጅ ስኪል በሸነፈ እንጂ በስትራይክ በጣም አይደለም። ለሴዶና ስለ ጆኒ የሁለቱን ጥንካሬ ተናግሬ ነበርና ጆኒ ሴዶን ግራውንድ ላይ ካገኘው ይሄ ልጅ ትልቅ ስኪል እንዳለው በዚህኛው በኩል ተናግሬ ነበር። በተመሳሳይ ደግሞ ሴዶ ሰንዝሮ ካገኘው ሊያሸንፈው እንደሚችል አስቀምጬ ነበርና ያም ሆነ ያ እኔ የሴዶ ደጋፊ ነኝ። ሴዶ እንግዲህ ያለህን ጉድለት ዛሬ በትክክል የተረዳኸው ይመስለኛል። ለኛ ለደጋፊዎች ደግሞ ይሄን የጎደለህን ነገር አሟልተ እንደምታኮራን ትልቅ ተስፋ አለን። የሴዶ ደጋፊዎች አይዟችሁ፣ ሴዶ ይደገማል። ንቃተ ህሊናን ዛሬ በጣም ኮርተንበታል። በተመሳሳይ ሴዶ በቀጣይ ይህንን ነገር እንደምታሳየን ትልቅ ተስፋ አለን። ብራዘር አይዞ፣ አብረነን አሁን በግ ነው በሌላ ሲም በግ ነው ደግሞ እኔ አሰማምኝ የመቀመጥ ሳድረት እሱን ብዬ ተቀምጫ አፈሪ ብላ ፈረስ በላ ወሌላ ሲም አያ ነው እሱም ብዬ ተቀምጬ ከጠኝ ሳድረት እሱም ብዬ ተቀምጬ ጃኒ እኮ ነው የቀደመው። አህያ ነው ስትል ማለት ነው። ወላሂ ላዚም አህያ ነው ስትል ማመን ነበረብኝ። በሌለኝ ብር ከስንቱ ጋር ነው ያስያዝኩት። ከብት ነው። ወላሂ ላዚም ከብት ነው። ቻዩ ላይ እንዲህ ምኑን ልቻለው ሹባሪው ላዚም ሲጀመር ጃኒ ልክ ነበረች። በግነ ሴቱ በግነ ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ላዚም ሲጀመር አገባቡ ራሱ ልክ አልነበረም እኮ። ውሃ ለምን አፈሰስክብኝ? በግነ አልጫወትም ብለህ ግን ነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ አንድ ነገር ብቻ ልበሉ በግ ሆዳም ለምግብ ብቻ የተፈጠርክ ሆዳም ነህ። እናንተ ራሱ ይሄ ይገባል። በግ ነህ 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ። በዚህ ገብቻለሁ፣ ቻው ብያለሁ። ቱርክ ሄጃለሁ፣ አውሮፓ ልሄድ ነው፣ አልመለስም። እንቁላሉ ተሰበረ፣ እንቁላሉ መተት አለው ምናምን ስትል የነበር ሰጋቱራ ዛሬ ተረግጠሃል። እጅን አጣው ነበር። እጅን ቋቋ
አርጎ ሰብሮልህ ነበርና ተርፈሻል። ልንገር ብዬ ነው ብሎ ሲመጣ ብድግ አድርጎ ላጥ ከዛ ብርድ ልብስ ሆነበት። እጧ ያደርገዋል እየወሰደ እጁን ጥቅልል እጧ ኧረ በእናታችሁ ተውኝ በቃ ዝም ብዬ ፈታሪ በል ማሳየት ውጪ ላሳያችሁ ነበር። እርግጥ ደግሞ ቀይ የወሸላ መከላከያው ታየ። ጢኒጥዬ ቀይ ነገር የወሸላ መከላከያው የሴዶ ሲታይ ነበር። ሴዶ አህያ ትራገጣለህ፣ አንተ ትራገጣለህ። ግን ጆኒ ይችላል፣ እውቀት አለው። ይምን ዛሬ 2 ሚሊዮኑ አንቺ አካውንት እንደሚገባ እርግጠኛ ነሽ? በሚገባ ትቀልጃለሽ እንዴ? ግን ስሚ ማለት ነው ላይክ ብበላም ኢትስ ኦኬ። ኢትዮጵያ ውስጥ አዲስ ነገር አይተናል። በቃ ማርያምን በጣም ደስ የሚለው ማን ነው እንደኔ ጃኒ ይሄንን ቃለ መጠይቅ እንደሰጠች ጦርነት ሊያስነሳ እንደሚችል በቃ የገመተ። እንደዚህ አይነት ቦታዎች ላይ 2 ሰከንድ 3 ሰከንድ እያሰብክ ነው መልስ መመለስ ያለበት። በርጠሚውስ ላይቭ ለምን ነው ማሰረው ሲባል ትዝ ይለኛል። ኤዲት የሚደረግ የለም አፈን ወለም ካለ አለህ ነው ሲል ሰምተህ። በብዙዎች ዘንድ ተወዳጇ ቲክቶከር ጃኒ እስር ቤት ልትገባ ትችላለች ተባለ። በኢቲኤፍሲ መድረክ ላይ የተናገረችው ንግግር ትልቅ ጣጣ ውስጥ እንደከተታት ነው የተገለጸው። በዚህም እስከ 3 ወራት ድረስ ሊያስቀጣት ይችላል ነው የተባለው። የህግ ባለሙያ ጠበቃ ሰብለ አሰፋ ምንድነው ምን አርግ እንዴ? እኔ ቆይ ህግ ሲሆን እሷ ጋር ይጠነክራል እንዴ? መቀለድም አይቻልም ነው? ሰይዶ ምን ስንት ሰው አይደል ዝም ብሎ የሚሰራው ለቀልድ ቀልድ ይባል ነገር ወቁ እንጂ እንዴ። አሁን በቃ የካስራችሁ ነው። ምን አረገ ጃኒ? ሰርታ ደግሞ ያገኘችው ምንድነው? ስለ ስራ ከተባለ ማንንም ሰው የእሷን ድል ቢያገኝ ጊፍትም እኮ ሰው የሚሰጥህ ስትወደድ ነው። እኔ ላይቭ ገብቼ ጊፍት ሰው የሚሰጠኝ ስለወደዱኝ ነው። ገብቷችኋል? ካልወደድን ማንም ሰጥ። ስለዚህ እሷ ላይቭ ገብታ ጌም ተጫውታ ሰው ስላደነቃት ነው። ምንድነው የዚህን ያክል እንዴ? አልበዛም እንዴ? እውነት በጣም ታዝነች ልጅ እግዚአብሔርን። ህግ ምንድነው ለእሷ ሲሆን የእሷ ቃል አንድ ከወጣች በቃ በጣም ይገንባታል እሷ ልጅ እግዚአብሔርን። ትናንት ሰርቼ ስላለች ወራችሁባት። ሰርታ ነው ምንድን የምትሉት? ምን አይነት እንደው ይሄ ማቀሃ ያ ሀገራቸውንና አላማቸው 1 ሚሊዮን ብር ረድቷል። ይሄ ነገር ልንገራችሁ ያ በገንዘብ የዛሬ አመት ማናችሁ ስማ ስትወዳደር ማናችንም አናውቅም። ስታሸንፍ ነው የምናውቅ። ማነው ስማት ያለፈው አመት እንትን ያለችው ያለፈው አመት ተወዳደረችው ማናት ስማ ስትወዳደር ማናችሁም አታውቁም። ማናችሁ ስታሸንፍ ነው ያወቀው። አሸነፈ ሀገር ቤት ስትገባ ነው ያወቀው። ሀሴት ስትወዳደር ማለት ነው አናውቅም። ግን አሸነፈ ሀገር ቤት ስትገባ ነው ያጨበጨበው። ያንን ግን በስነ ስርዓቱ የሚያውቁ ሰዎች ሰፖርት ሲያደርጓት የነበሩ ሰዎች አሁንም አይ ሆፕ ለኢትዮጵያ መንግስት እኔ ምንም አለምን ኢትዮጵያ ውስጥ ያላችሁ ባለሀብቶች፣ ኢትዮጵያ ውስጥ ያላችሁ ከመንግስት አካል ጀምሮ ፕሊዝ በእናታችሁ በኢትዮጵያ አምላክ እቺ ጃንደኛ ትወጣ። እኛ ከማንም ጋር አይደለም ውድድራችን። እዚች ልጅ ላይ ከደረሰው ችግር እዚች ልጅ ላይ እኛ ጽናት ለኔ ጽናቴ ነው። ለኢትዮጵያ ሴቶች ደግሞ ጽናታችን ናት። እኛ የምንለምነው ምርጥ ወንድሞች አሉ። አሜሪካን ሀገር ዲያስፖራ ለሚኖሩ እህቶች አሉ። እኛ የምንችለውን ነገር አድርገናል። በመንግስት ተቋም ያላችሁ ትልልቅ ነጋዴዎች ኢትዮጵያ ውስጥ ያላችሁ ኢቭን ተቃዋሚዎች ራሳችሁ ያ አንድ ላይ ሆናችሁ በእግዚአብሔር በኢትዮጵያ አምላክ እቺ ልጅ ቀና ብላ እንድትሄድ እህቷን ቀምተናታል። ያ በራሳችን ችግር ባለብን የድህነት ችግር እህቷ ለገንዘብ ብላ ተቀምጣለች። እሷ ግን ወገን አለኝ እንድትል ፕሊስ አቅሙ ያላችሁ፣ ገንዘቡ ያላችሁ፣ እውቀቱ ያላችሁ ቀና ብላ እንድትሄድ ይሄ የሁላችንም ክብር ነው። ይሄ ለልጅ የሚተርፍ ታሪክ ነው። ምን ያህል የኢትዮጵያን ሴት ጥንካሬ የሚያሳይ ነው። የኢትዮጵያ ሴት ምን አይነት ጠንካራ ናት። የኢትዮጵያ ሴት ምን ያህል ጎበዝ ናት። እህቷን ቀብራ ለዚያም ባሰቃቂ ነገር እህቷ ሞቶባት 40 ቀንና 30 ቀን ሳይሞላው
ቀና ብላ ስቃ አንደኛ የምጣች አስብሉልን። ይሄ ጊነስ ላይ የሚጻፍ ታሪክ አድርጉልን። ጊነስ ላይ የሚጻፍ ታሪክ አድርጉልን። እንደው በእግዚአብሔር እኔ እስላምን ክርስቲያን በኢትዮጵያ አምላክ። ምክንያቱም ይሄ ነገር ወደ ሌላ እየሄደብን ነው። እኛ ጸብ አንፈልግም፣ እኛ ጦርነት አንፈልግም። ጦርነት ስንገጥም ደግሞ ችግር የለም፣ ለሀገሩ መስዋዕት ማድረግ የለም ለዓላማው። ይሄ ግን ጦርነት አይደለም፣ ይሄ ጦርነት አይደለም። ይሄ የአንድ ሚስ ወርልድ የቁንጅናው የዓለም ላይ የቁንጅና ውድድር ነው። አቅም ደግሞ አላት፣ አቅም አላት፣ ቁንጅና አላት። ማንም እዛ ጋር ሊኖር ይችላል። እሷም የራሷ ቆንጆ ናት። ደግሞ እንደምትበልጥ እንወዳደራለን ምናምን ከምትሉ ሰዎች ጋር አይደለም ውድድራችን ከኛ ከዓለም ጋር ነው። ይሄ ሁላ ስድብ፣ ይሄ ሁላ ጦርነት፣ ይሄ ሁላ ሆዳምነት ደግሞ በቃ ድረሱልን። የኢትዮጵያ ባለሀብቶች ድረሱልን፣ የዲያስፖራ ባለሀብቶች ድረሱልን። ምክንያቱም የልጅቷ ሞራል ይሄ ሁላ ቅጥቀጣ፣ ይሄ እኛ አንደኛ ነገር ደግሞ ወደዚህ ባትመጣ ኖሮ ይሄ ሁላ ባልተሰደበች፣ እኛም ባልተሰደበ፣ እኛም መጫወቻ ባልሆነ እንደ ሀሴት በቃ እንደ በፊቱ ሳናውቃት። አሁን ግን ሚዲያ ላይ ያለው የሚጻፈው ነገር የሚወራው ነገር አይደለም ለሷ ለኔ ለራሱ በጣም እየደበረኝ ነው ያለው፣ በጣም እያስጠላኝ ነው ያለው። ምክንያቱም እንደኛ ስድብ የምትችልም አቅምም የላትም ብታውቀው ኖሮ ማለት ነው። ሀዘን ላይ ያለች ልጅ ናት። ገባች? ፖለቲካችሁንም እየሰራችሁ ነው። ስለዚህ እኛ የምንለምነው ወንድሞቻችን ድረሱልን፣ እህቶቻችን ድረሱልን፣ ሀብት ያላችሁ በኢትዮጵያ አምላክ ድረሱልን። በቃ ኢትዮጵያን የምትወዱ አማራንም የምትወድ ኦሮሞንም የምትወድ እራስንም የምትወድ የልጅቷን ባክግራውንዷን ተከተሉና ምን ላይ እንዳለች ተከተሉና ብቃቷን ደግሞ በራሳችን አይን ራሳችን ምንለካ ብቃት ነው ያላት የሚመጥን። ስለዚህ እግዚአብሔር ከእሷ ጋር ይሁን። ድረሱልን እናንተ። እኔ እግዚአብሔር ምስክሬን ነው የምላችሁ፣ ድረሱልን። አከሌ ስለሌለ አከሌ የሚባል ነገር የለም። ገባችሁ? ማናችንም ከማንም ጋር ፉክክር የለብንም፣ ከራሳችን ጋር ፉክክር የለብን። ወደ ፖለቲካ ግን ወስደው የሚያስበለው ይሄኛው እኛ ውስጥ ያሉ እኛ ያነሳናቸው፣ እኛ ያበላናቸው፣ እኛ ያጎረስናቸው ትናንትና ከ2 ዓመትና ከ3 ዓመት በፊት የሚበሉት የሌላቸው እስከነ ፀጉራቸው አመዳም ሆነው የሚወጡት ኑሯቸውን እዚህ ቲክቶክ ላይ ያደረጉ ሰዎች ናቸው እየበጠበጡ ነው ያሉት። ከሌላው ጎረቤት ሀገር ጋር እንደዚህ ፖለቲካ የሚሰሩ ግን እኛ ውስጥ ያሉት ናቸው። ፕሊስ ድረሱልን። እና ውዶች የዛሬ ቪዲዮ ነው ይመስል ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም